የኤርትራ ያልተጠበቀና ሰሞነኛ ማፈንገጥ ሚስጥሮቹ ቀስ በቀስ ይፋ መሆን ጀምረዋል። ይህ የኢሳያስ የመነጠል ዶክትሪን እንደገና ማገርሸት እንደጀመረ የአሜሪካ ዲፕሎማቶች ጭምር ይፋ አድርገዋል። ልክ እንደ ፕሪቶሪያ ሁሉም የኢትዮጵያን የሀገር ውስጥ ግጭት ይፈታል የተባለ ሌላ የሰላም ስምምነት ከተፈጸመ ማግስት ሻዕቢያ የሚመራው መንግስት ከቀጠናዊ ድርጅቱ ማፈንገጥ አደገኛ አዙሪት ወይንም ቪሺየስ ሰርክል ነው እየተባለ ይገኛል። ተንታኞችም ፕሬዝዳንት ኢሳያስ በፋኖ ተበሳጭተዋል እያሉ ነው። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት ናችሁ? ዕለታዊ የመረጃ ቅኝታችን በመግቢያችን ላይ ያነሳነውን አንኳር ነጥብን በዝርዝር የሚዳስስ ይሆናል። እንደተለመደው እየሰማችሁን አብራችሁን እንድትቆዩ ጋበዝን። የምስራቅ አፍሪካ ፖለቲካዊና ኢኮኖሚያዊ ጥምረት የሆነው ስብስብ ኢጋድ ለኤርትራ የሰጠውን ዕድል ለየትኛውም ሀገር አልሰጠም ይባላል። ሻዕቢያ መራሹ መንግስት አንዴ የአፍሪካ ቀንድ ቀጠናን ሲያተራምስ፣ ሌላ ጊዜ የቀጠናውን ሀገራት ንቆ ከአረብ ሊግ ጋር አሸሼ ገዳሜ ሲል በዝምታ ከማለፍ ውጪ አስሮ የሚያስቀምጥ ማዕቀብ ጥሎ ከጨዋታ ውጪ ማድረግን አልመረጠም። ይህ ብቻ ሳይሆን ኤርትራ ጥምረቱን ሳልቀላቀል በመቆየቴ ተጸጽቻለሁ፣ እንደገናም አስገቡኝ ስትል በደስታ ነበር የተቀበላት። ሻዕቢያ ከሱዳንና ጅቡቲን ከመሰሉ ጎረቤቶች ጋር ጦር ተማዞ በጠላትነት ሲኖር የነበረበትን ዘመን በድርድር እንዲፈታና ወዳጅነቱን እንዲመልስም ያገዘበት ጊዜ እንደነበር ይነገራል። ችግሩ ግን ዕድሜ ልክ መነጠልን፣ ለብቻ መኖርን የሚመርጠው የደንደን ቤተ መንግስት ጠባዩ በየጊዜው ያገረሽበታል ነው የሚባለው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ብዙውን ጊዜ የመገለል አስተምህሮ ወይም አይዞሌሽን ዶክትሪን ከሚባል የፖለቲካ ሐሳቤ ጋር ሰማቸው ተያይዞ ይነሳል። ይህ አስተምህሮ የኤርትራን በራስ አቅም ብቻ እኖራለሁ የሚልና ከዓለም አቀፍ ኃይሎች ጋር ያለውን ውስን ግንኙነት አጉልቶ የሚያሳይ ሲሆን ይህም የሀገርን ሉዓላዊነት ለመጠበቅና በሀገር ውስጥ ጉዳዮች ላይ የውጭ ተጽዕኖ ለመከላከል ያለመ ነው የሚል ማስተባበያ ይሰጥበታል። ይህ መርሆ ወይም ምሳቤ በሀገሪቱ ለረጅም ጊዜ እነርሱ ነጻነት ሲሉ ወይም ለመገንጠል በተካሄደው ትግል ታሪክና በፖለቲካና በኢኮኖሚ ስርዓቶች ላይ ጥብቅ ቁጥጥር ለማድረግ ባለው ፍላጎት ላይ የተመሰረተ እንደሆነም ይነገራል። ሻዕቢያ ለዓመታት በናቅፋ ተራራ ሲኖር እንደ አውሬ ተቀይሮ የወጣ ስብስብ ነው በሚልም በቅርብ የሚያውቁት ይናገራሉ። ይህን አስተምህሮ በመከተል ኢሳያስ አፈወርቂ በትንሿ ሀገር ውስጥ ስልጣናቸውን በማደላደል ወይንም በማጠናከር ለፖለቲካ ማሻሻያ የሚደረጉ ውጫዊ ጫናዎችን በመቀነስና የመንግስታቸውን ትርክት ያለ ጣልቃ ገብነት በብቸኝነት ለመቆጣጠር እንደጠቀማቸው፣ ህዝቡ ግን እጅግ እንደተንገላታና ሀገሪቷ እንደተራቆተችን የሚነገረው። ይህ የመነጠል ዶክትሪን የኢሳያስ መንግስት በዓለም አቀፍ ደንቦች አማካኝነት ተጠያቂነት ሳይመጣበት በሀገር ውስጥ ግራ በገባው ፖሊሲ ብቻ እንዲወሰን አስችሎታል ነው የተባለው። ይህ ብቻ አይደለም፣ ኤርትራን ከዓለም አቀፍ ውህደት ይልቅ ለመንግስታዊ ነጻነቷና ደህንነቷ ቅድሚያ የምትሰጥ ሀገር አድርጓታል በሚልም እንደ መከራከሪያ ይቀርባል። በዚህ ሊታረቅ በማይችል እሳቤ ውስጥ ያለው የኤርትራ መንግስት ቀስ በቀስ ከትልቁ ጎረቤታቸውና የቀጠናው ሀገራት ጋር ከሚያስተሳስራቸው ጥምረቶች እየወጣ መጥቷል። ለአብነትም ያክል ከዚህ ቀደም የፕሪቶሪያው ስምምነት ሲፈረምና በኢትዮጵያ የሰላም ጭላንጭል እንደሚገኝ ተስፋ ሲደረግ ከኢትዮጵያ ጋር ያለውን ግንኙነት ለማቆም ወሰነ። ይህ ብቻ አይደለም፣ አፍሪካ ህብረትንም በአደባባይ እስከ መዝለፍ ደርሰዋል። በቅርብ ጊዜያት የአፍሪካ ህብረት ልዑክ ወደ አስመራ በሄደበት ወቅት ህብረቱ ተልእኮን በሚገባ እንዳልተወጣና ለጉድለቶቹ ተጠያቂነቱን በተቋሙ ላይ ሳይሆን በአባል ሀገራት ላይ እንዳደረገ በመግለጽ ተቃውመው ነበር። ይህም ብቻ አይደለም፣ ኢትዮጵያ የቀይ ባህር ይገባኛል ጥያቄ ስታነሳ ወደ ጦርነት ዝግጅት በቀጥታ ገብቷል። ኢሳያስ የኢትዮጵያ ጠላቶች ናቸው ከሚሏቸው ግብፅና ሳውዲ አረቢያ ጋር ወዳጅነት መፍጠር፣ የሞቃዲሾውን መንግስት መደገፍን መርጠዋል። አሁን ደግሞ የኢትዮጵያን የሀገር ውስጥ ግጭት ይፈታል የተባለ ሌላ ሰላም ስምምነት ከተፈጸመ ማግስት ሻዕቢያ የሚመራው መንግስት ከቀጠናዊ ድርጅቱ ማፈንገጥ አደገኛ አዙሪት ወይንም ቪሺየስ ሰርክል ነው እየተባለ ይገኛል። የአፍሪካ ህብረትና ኢጋድ በአማራ ፋኖ ህዝባዊ ድርጅትና በመንግስት መካከል የተደረገውን የሰላም ስምምነት አስተባብሯል። ይህ በኤርትራ መንግስት ዘንድ ቁጣ እንደፈጠረ ነው የሚሰማው። ውሳኔው የተላለፈውም ኢጋድ የመንግስትንና የአንዱን ፋኖ ክንፍ ድርድር ካስተባበረ ጥቂት ቀናት ማግስት መሆኑ ለጉዳዩ ግልጽ ምላሽ ይሰጣል። በፌስቡክ ብቻ ከ6 ሚሊዮን በላይ ተከታይ ያለው የእንግሊዙ ቻናል 4
ከሰሞኑ ኢትዮጵያ ገብቶ ባሰራጨው መረጃ የኤርትራ መንግስት የፋኖ ኃይሎችን እንደሚደግፍና በመንግስት ላይ ለማስነሳት እየተንቀሳቀሰ መሆኑን ይፋ አድርጎ ነበር። ከመንግስት ጋር ሰላም ስምምነት የፈጸሙ የፋኖ መሪዎችም ባለፉት 2 ዓመታት የጦር መሳሪያ ድጋፍ የምናገኘው ከኤርትራ ነው፣ ይህንን የሚያስተባበረው ደግሞ ህወሓት ነው ሲሉ ተደምጠዋል። የጠቅላይ ሚኒስትር አብይ ምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የኤርትራ መንግስት ከኢትዮጵያ ጋር ፊት ለፊት ሊፋለም የሚችልበት አቅም የለውም፣ እያደረገ የሚገኘው ጦርነቱን ከድንበሩ አሽሽቶ ወደ ትግራይና አማራ መግፋት ነው፣ ለዚህም ህወሓትና ፋኖን ለመጠቀም መጠነ ሰፊ ሥራ እየሰራ ነው ብለው ነበር። እናም ኢጋድ የመንግስትንና የአንዱን ፋኖ ክንፍ ድርድር ካስተባበረ ጥቂት ቀናት ማግስት ኤርትራ ከዚህ ድርጅት መውጣቷ የአፍሪካ ተቋማት ብሔራዊ ጥቅሜን አያስጠብቁም ከሚለው እብሪቷ ባለፈ በኢትዮጵያ መንግስት ላይ እንዲነሳ አስታጥቄና አጎልብቻ አሰማራዋለሁ ያለችው ፋኖ በከፊል ሰላም መርጦ ትጥቅ ትግል ማቆሙ የፋኖ መሪዎች ኤርትራን በአዝማችነት መክሰሳቸው ሳይሆን አይቀርም እየተባለ ነው። የኤርትራ መንግስት ራሱን ከምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ወይም ኢጋድ አባልነት ማስወጣቱን ባወጣው መግለጫ ይፋ ያደረገው በትላንትናው ዕለት ነበር። የኤርትራ ማስታወቂያ ሚኒስቴር በትላንትናው ዕለት ባወጣው መግለጫ ኤርትራ ከድርጅቱ ለመውጣት መወሰኗን ለኢጋድ ዋና ጸሐፊ በይፋ ማሳወቋን ገልጾም ነበር። ይህን ዜና የተመለከቱ የቀድሞ የአሜሪካ የአፍሪካ ጉዳዮች ምክትል ዳይሬክተር ቲቦር ናዥ ቻው ቻው ኢሳያስ ሲሉ የሻዕቢያ ውሳኔ በአንድ በኩል ግልግል ነው ሲሉ ተደምጠዋል። አምባሳደር ቲቦር ናዥ እንደተመለከትነው የኢሳያስ አምባገነንነት ኤርትራን ከኢጋድ የንግድ ቀጠናዊ ጥምረት እንደገና ራሱን አግልሏል። የአስመራው ስብስብ ይህን ባህሪ በተመለከተ ይህ የተለመደ ክስተት ይመስላል። ምክንያቱም አንድ ሰው አምባገነኑ ኢሳያስ ሊያይ የማይፈልገውን የማይወደውን ነገር ሲናገር አሊያም ሲተገብር ኤርትራ ትወዛወዛለች። ውሳኔው የቂሎች ቢሆንም በሌላኛው ወገን ግን የበሰለ ነው በማለት ቲቦር ናዥ ቻው ቻው ኢሳያስ ደህና ሁኑን ሲሉ ተደምጠዋል። ኢጋድ ኤርትራ ከአባልነቷ መውጣትን በይፋ ማሳወቋን ተከትሎ ባወጣው መግለጫ ተጨባጭ ሆኑ ተቋማዊ ወይም የፖሊሲ ለውጦች ላይ ለመሳተፍ የሚያስችል ምክረ ሐሳብ ሳታቀርብ ለመውጣት መወሰኗ እንዳሳዘነው ገልጿል። ለረጅም ዓመታት ከድርጅቱ ራሷን አግልላ የቆየችው ኤርትራ ወደ ኢጋድ የተመለሰችው ከ2 ዓመት በፊት ነበር። ኤርትራ ከአባልነት ለመውጣት የወሰነችው ኢጋድ የጣለባትን ሕጋዊ ኃላፊነት አልተወጣም በማለት መሆኑን በመግለጫው ላይ የተጠቀሰ ሲሆን በተጨማሪም ለአባላቱ ምንም ተጨባጭ ስትራቴጂክ ጥቅም ያልሰጠ ድርጅት ነው በማለት ተችተዋለች። ኢጋድ ቀጠናው መረጋጋት ላይ ድጋፍ ማድረግ ያልቻለ ድርጅት ነው በማለት የወቀሰችው ኤርትራ በዚህ የተነሳ ራሷን ከአባልነት ለማስወጣት መወሰኗን ያስታወቀችው ኤርትራ ከቀጠናዊ ድርጅቱ ኢጋድ ለመውጣቷ ጥቅል የሆነ ወቀሳ ከመሰንዘር ባሻገር በመግለጫዋ ላይ በይፋ ለውሳኔዋ ምክንያት የሆኑ ግልጽ ማሳያዎችን አልጠቀሰችም። የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ የተመሰረተው በ1980ዎቹ አጋማሽ ላይ በአካባቢው አጋጥሞ ለነበረው የአንበጣ ወረርሽኝና ድርቅ መፍትሄ ለመስጠት በሚል በተባበሩት መንግስታት አነሳሽነት ነበር። ዋና መቀመጫውን ጅቡቲ ያደረገውን ይህንን ድርጅት ኢትዮጵያ፣ ጅቡቲ፣ ኬንያ፣ ሶማሊያ፣ ሱዳንና ኡጋንዳ የመሰረቱት ሲሆን ኤርትራና ደቡብ ሱዳን በኋላ ላይ ተቀላቅለዋል። ከዚህ ቀደም ኤርትራ ራሷን ከድርጅቱ ካገለለች በኋላ ዳግም ወደ አባልነቷ የተመለሰችው ከ16 ዓመታት በኋላ ነበር። የኤርትራ መንግስት የአሁኑን ውሳኔ ተከትሎ የድርጅቱ አባላት ተመልሶ 7 ሆነዋል። የኤርትራ መንግስት ከአባልነቱ መውጣቱን ባሳወቀበት መግለጫው ላይ ኢጋድ በአውሮፓውያኑ 1993 መልሶ ሲዋቀር ኤርትራ ወሳኝ ሚና መጫወቷን አስታውሷል። ከዚያም በኋላ ከሌሎች አባል ሀገራት ጋር በመተባበር ለለውጡና ለውጤታማነቱ መስራቷን ያስታወሰው መግለጫው ይህም ለቀጠናዊ ሰላምና መረጋጋት ዋና አንቀሳቃሽ ሆኖ እንዲያገለግል በማድረግ ለክልላዊ ኢኮኖሚ ውህደት መሰረት ጥሏል ብሏል። የኤርትራ መንግስት በድርጅቱ ላይ የተሰማውን ቅሬታ ሲገልጽ እንዳለመታደል ሆኖ ከጊዜ በኋላና በተለይም ከአውሮፓውያኑ 2005 ጀምሮ ኢጋድ የቀጠናውን ህዝቦች ምኞት ማሳካት ብቻ ሳይሆን በአባል ሀገራት ላይ በተለይም ኤርትራን ለመቃወም መሳሪያ በመሆን ጎጂ ሚና ተጫውተዋል ብሏል። ኤርትራ ከኢትዮጵያ ጋር ደም አፋሳሽ ጦርነት ካደረገች በኋላ በሶማሊያ ውስጥ የሚንቀሳቀሱ ቡድኖችን በህገ ወጥ መንገድ ታስታጥቃለች በሚል ክስ ማዕቀብ በተጣለባት ጊዜ ኢጋድን ስትወቅስ ነበረ። እነዚህ ያልተገባ ድርጊቶች ኤርትራ እንደ አውሮፓውያን አቆጣጠር በሚያዝያ 2007 አባልነቷን እንድታቋርጥ ምክንያት መሆኑ በመግለጫው ላይ ተጠቅሷል። ለ20 ዓመታት ያህል ከኢትዮጵያ ጋር የቆየችበት ፍጥጫ ጠቅላይ ሚኒስትር አብይ በኢትዮጵያ ወደ ስልጣን መምጣታቸውን ተከትሎም ወደ ኢጋድ ተመልሳ
የነበረ ሲሆን ተጥሎባት የነበረው ማዕቀብም ተነስቶላት ነበረ። ኤርትራ እንደ አውሮፓውያን አቆጣጠር በሰኔ 2023 ወደ ኢጋድ አባልነቷ ዳግም መመለሷን ያስታወሰው መግለጫው ድርጅቱ ኤርትራ ተሐድሶ እንዲያደርግ ያቀረበችውን ጥሪ ተቀብሎ ያለፉትን ተግባራቱን እንደሚያስተካክል ተስፋ አድርጋ እንደነበረም ጠቅሷል። በሚያሳዝን ሁኔታ ኢጋድ ህጋዊ ግዴታዎቹን እየተወ የራሱን አስፈላጊነትና ህጋዊ ግዴታውን ዝቅ እያደረገ ነው። በዚህም የተነሳ ኤርትራ በውጤቱም ህጋዊ ግዴታውን በተወና ለአባላቱ ምንም ተጨባጭ ስትራቴጂክ ጥቅም ከማይሰጥ በቀጠናው መረጋጋት ላይ ድጋፍ ማድረግ ካልቻለ ድርጅት ራሷን ለማስወጣት ወስናለች ብሏል። ቀጠናዊ ድርጅቱ ባወጣው መግለጫ ላይ አሁንም ለውይይት ክፍት መሆኑን በመግለጽ ሴክሬታሪያቱ የኤርትራ መንግስትን ቀርቦ እንደሚያነጋግርና ከአባልነት ለመውጣት ያሳለፈውን ውሳኔ ዳግም እንዲያጤነው ጥሪ አቅርቧል። ኢጋድ ለቀጠናዊ ትብብር ውይይትና ለአፍሪካ ቀንድ ህዝቦች የጋራ ጥቅም ለመስራት ቁርጠኛ ነኝ ሲል በመግለጫው ላይ አስታውቋል። ይህ ቀጠናዊ ድርጅት የአካባቢው ሀገራት ትብብር ላይ የተመሰረተ ፖለቲካዊ መረጋጋትና የምጣኔ ሀብት እድገት እንዲገኝ የሚሰራ ነው። ድርጅቱ የአሁኑን ስሙን የያዘው በአውሮፓውያኑ 1996 ሲሆን የተመሰረተውም በአውሮፓውያኑ 1986 በቀጠናው እየተፈጠረ ለነበረው ድርቅና ረሃብ ምላሽ ለመስጠት ነበር። በአካባቢው በተደጋጋሚ ይከሰት የነበረው የከፋ ድርቅ፣ ሌሎች የተፈጥሮ አደጋዎች ከፍተኛ ረሃብ ያስከተሉ ሲሆን የችግሩ መጠንና ስፋት ቀጠናዊ ትብብሮችን እንዲኖርም በማስፈለጉ ነው። ኢጋድ በሰሜን ኢትዮጵያ ተከስቶ የነበረው ደም አፋሳሽ ግጭት በፕሪቶሪያ ስምምነት እንዲቆም በማድረግ ረገድ ቁልፍ ሚና ተጫውቷል። በአፍሪካ ካሉ ቀጠናዊ ድርጅቶች መካከል አንዱ የሆነው የልማት በይነ መንግስታት ባለስልጣን ኢጋድ የተቋሙ ዋነኛ ትኩረት በስምንቱ የአፍሪካ ቀንድ አካባቢ አባል ሀገራት ውስጥ ሰላም፣ ልማትና ትስስርን ማጎልበት እንዲሁም የአየር ንብረት ለውጥና የምግብ ዋስትና ችግሮችን በመቅረፍ ምጣኔ ሀብታዊ ትብብር ማምጣት ዓላማው ነው። ኢጋድ በአውሮፓውያኑ 1996 የተመሰረተውን በድርቅና በአንበጣ መከላከል ዙሪያ የተቋቋመውን ድርጅት በመተካትና ዓላማውን በማስፋት በአፍሪካ ካሉ ቀጠናዊ ድርጅቶች መካከል አንዱ ለመሆን ችሏል። በአሁኑ ወቅት ኢጋድን በዋና ጸሐፊነት እየመሩ ያሉት የቀድሞ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ መሆናቸው ይታወቃል። ውድ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እናመሰግናለን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።